አረ በስማም እንዴት ነው የሚያና ወይ ባይሞክሩ በቃ ወይ ባይሞክሩ 73ኛ ደቂቃ ላይ 3-0 ሲሆን ማርያምን አመንኩ የሆነ ታውቃላችሁ አመንኩ 4-0 አድርገው ሪሞንታዳውን እንደሚጨርሱት ዳኛ ማሊያ መልበስ ነው የቀረው በኢየሱስ ስም አበሸቀኝ እኔ ግን ተጫዋቾቹን አደንቃለሁ እዛ ዳኛውን አለመማታታቸው ራሱ አንዳንድ ሞመንት ላይ በጣም አደንቃለሁ እግር ኳስ ተጫዋች መሆን ለካስንት ፈተና አለው እኛ ዝም ብለን እያየን እንላለን ለማንኛውም አትሌቲኮ ማድሪድ ወደ ፋይናል አልፏል አይ ቲንክ ፋይናል ነው መሰለኝ ኮፓሬሪ ባርሳ ወድቋል የሚገርም ፋይት ማርያምን እንደዚህ ተጋድላችሁ ትችላላችሁ ማርያምን ይሄ ነው እኮ ባርሳ ይሄ ነው እዛ እና ማድሪድ ሬሞንታዳ ምናምን ይላሉ አርሰናል ላይ እዚህ ተሸነፈው ድጋሚ ይወጣል ማርያምን ቲም ማለት ይሄ ነው ምንም ማድረግ አይቻልም ታግለዋል የቻሉትን አድርገዋል 3-0 አሸንፈዋል በአንድ ጎል ምክንያት ወድቀዋል እንደነገርኳችሁ ባርሴሎና ጀስት ሾርት መሆን ችሏል እዚህ ጋር ቪዲዮ ራሱ እንደምትመለከቱት 3-1 ይጨርሷል ያስባሉ 3-1 4-1 ጀስት ሾርት ሆኖ ይሄው እንዳልኳችሁ እቺ 4-1 እና አቴቲ አንድ ጎል አግብቶ እንደው የሚመልስበት መስሎኝ ነበር አቴቲ በተደጋጋሚ ትንሽ ነበር ቻንስ የፈጠሩት እነሱ ስተዋቸው ነበረ አንድ ተደመረው የላሊጋ ምንም አይነት ኮንቴንት ያመልጣችሁ ፕላስ መጫ እንዳይረሳ ሐሳባችሁ ኮሜንት ላይ አስቀምጡልኝ ከዛ ኮፒ ሊንክ ያደርጋችሁ ብትጀምሩ ቪዲዮ ደስ ይለኛል ዋርኒንግ ምናምን ይሄን ሰሞን እያዛገን ስለሆነ እናም ያ ማርክ በርናል ምናምን እንደነገርኳችሁ ማርክ በርናል ባይዘይ የነገርኳችሁ ነው ከቻለ ፔድሪ ሲጎዳ ትዝካላችሁ ይሄው ቀጥላለን ብቻ ወደ ቪዲዮ እንመለስ ባርሴሎና ግን ዛሬ ከያማል ውጪ ሌሎቻችሁ አላገዛችሁትም እነ በርናል አሪፍ ነበሩ ፔድሪ አሪፍ ነበረ ነገር ግን ከዛ ውጪ እነ ፈራን ቶሬስ ራፊኒያ ራሱ ሳይጠበቅ እንግዲህ አሪፍ ፐርፎርማንስ አሳልፏል ብዬ አላስብም ምን እንደነካው አላውቅም ራፊኒያ በተለይ ያው የባላንዶራ ማይገስ ምናልባት ባክላሹም አለ ከሱ ትንሽ ሳይኮሎጂካሊ ትንሽ ተነክቷል የሚለው ዛሬ በፍድም ሆኖ እንደመጣ ይታወቃል ሲዘን እና ትንሽ ያው ከጠነከረ በኋላ ራፊኒያ የመዳከም ነገር አይቼበታለሁ ምናልባት ግን ቀስ ብሎ ይመለሳል ብዬ አስባለሁ ራፊኒያ ይጠፋል ብለን አናስብም በቅርብ ጊዜ ግን ላሚን ያማል ያሳለፈው ፐርፎርማንስ ሮጀሪኮ ሊያለቅስ ደረሰ አረ በማርያም ከሲሞኔ ጋር ሲሞኔ ራሱ አታዩትም ዛሬ እንደዚህ ተጨነቀ እንደዚህ ነገር እኮ ዲማዩ በሮላንዶ እንዳሳየኝ አይበቃኝም ከአመታት በኋላ ታየው ብርት ብሎበታል ጭንቅላቱ ላይ ግን ጀስት ማምለጭ አትሌቲኮ እና ያ በካምፕ ናው ላይ ተአምር ሊፈጠር ጫፍ ተደርሶ ነበረ ነገር ግን እንደነገርኳችሁ ባርሴሎና እንግዲህ ከአቅማቸው ጥግ ድረስ ሜቹራ ዛሬ ዲፌንሱ ራሱ በአቅማቸው በኃይለናቸው ነው ጠብቀው ለተቻላቸው አቅም ለመከላከል ሲሞክሩ ተመልክተን ነበረ የአትሌቲም ግን ያው ደስ የሚለው ነገር አታክሮቻቸው ተስገብግቦ ዛሬ አትሌቲኮ እንዳያገባም ለአታኩም እንዳይመቸው አድርጎት ነበር ባርሴሎና ኳስ ቁጥጥሩን ኦልሞስት ሙሉ ለሙሉ ይዞት ነበር ኦልሞስት 70 በላይ በፖዚሽን ራሱ 70% በላይ ፖዚሽን ነበራቸው ያ አሳዛኝ በባርሴሎና በኩል የተመለከትነው እናንተ ሀሳባችሁን ጨዋታው እንዴት እንዳያችሁት ቅድም እንዳልኳችሁ ኮሜንት ላይ ማስቀመጣችሁ እንዳትረሱ ቀጣይ እስክንገናኝ ድረስ ይመቻችሁ የባርሳ አታክ እኮ ከዓለም አንደኛ አታክ ነው ማን 3 ያገባባል ነው ማለት ግን 4 ይገባበታል ነው ማለት አይዞሽ አይስዌር ነው ማለት ዛሬ ባርሳ በመሸነፉ የረካ ሰው ባርሳን ይጠላል ማለት ነው እኔ ደግሞ ባርሳን አልጠላም ገባ አይደለ አልጠላም ደጋፊ አይደለሁም ነው እንጂ አልጠላም እንደውም አሳዘነኝ ምክንያቱም 3 ጎል ማግባቱ ራሱ የባርሳ ጨዋታ እኮ ያዝናናል ሀቅ ለመናገር ማለት ኒውትራል ሆነ ለምታየው ማለት ያዝናናል ሁሌ ጎል ፌስት ምናምን ገባ አርሰናል ሰሞኑን ያጎደለችብኝን ባርሳን እያየው ነው ምዝናን ነው ተመቹኛላችሁ እንደውም ጥረታችሁ አይስወር እየቀለኳል በጣም ነው ያዝናናኝ ጥረቱ ራሱ 3-4 ከባድ ነው ገባህ ለ4 መጀመሪያ ማስተናገዱ በጣም ከባድ እንጂ የባርሳ አታክ ያረካል ነው እየቀለኳል እኔ እንደውም ካምባክ እንድታረጉ እየቋጠርኩላችሁ ነበር በተለይ 3ኛውን ካገባችሁ በኋላ እዚህ ድረስ ደርሶ መሸነፍ የለበትም ብዬ እዚህ ድረስ ደርሶ መሸነፍ የለበትም አሁን የባርሳ አታክን ማን እንደሚያስቆመው ምናምን አታስቡ ማስቆመው አይደለም አትሌቲኮም እኮ አያስቆመው የባርሳ ዲፌንስ ማንን ያስቆማል ነው ማለት ገባሽ አይደል ለምን እንዛዛታለን ሰሚ ፋይናል ላይ እንገናኝ እስቲ የኔን አታክ የኔን ዲፌንስ የመስበር የሚችል አታክ አለሽ ወይ የለሽም ብዬ ነው ማምነው ግን ቢኖርሽ ራሱ ያው 3 ታገቢና 4 የሚገባብሽ ቡድን ስለሆንሽ ሃይላይን መርቻንት ስለሆንሽ ከባድ ነው ያገናኘን ይሄ ዛሬ አሳዛኝ ተሸናፊ ነሽ የመጨረሻ ነው ያዘንኩልሽ ይገባሽ ነበር 3 አግብተሽማ አንድ የሰራው ስተት ለበኋላም ያስከፍልሻል ዘንድሮ ላሊጋ ብቻ ነው የምትበይው እሱም ኤምባፔ ገና ማሰልጠን ስለማይችል ባርሴሎና በድምር ውጤት 4-3 ተሸንፎ ከውድድር ወጥቷል ማን ይሄንን ነገር ግን ማለት ነው ተሸንፏል ማለት አንችልም ምንድነው እንዴ 4-0 ፈርስት ሊግ ላይ እኮ አትሌቲኮ ማድሪድ አሸንፎ ነበር አትሌቲኮ ማድሪድ ሃራምቦል የሚጫወት ቲም ነው ዲያጎ ሲሞኔ ሃራምቦል ፋይናል ቦስ ነው እያልኩኝ ማስብ ሰውዬን ይሄ ሰውዬ ግን ካለ ማለት ነው ሃራምቦል የሚባል ነገር የለም ይሄ ካለ ሐላል ቦል ነው የሚሆነው ምንድነው እንዴ ኮርና ተሰጠው እዛ ጋር ሉክማንን የማይሆን አሰቃቂ አስተጣጣፍ አጥፎ አሲሳ ቤርናል ማን ነው ቆይ
አዳዲስ ተጫዋች ባርሴሎና ደግሞ ዝም ብሎ የሆነ ህፃናቶች ይሰበስባል እንዳለ ይችላሉ እንዳለ የሚችሉ ተጫዋቾች ገብተው አትሌቲኮ ማድሪድ መጨረሻ ላይ የምርም ሐራም ቦል አደረገባቸው። በቃ ዝም ብለው ይወድቃሉ፣ ዝም ብለው ማልቀስ ጀመሩ፣ ኳስ ይጠልዛሉ። ማን ግሪዝማን ዛሬ ባያረጅ ኖሮ ጉዳችሁ ነበር። ግሪዝማን ማርጀቱን ይጠቀማል። ይሄ ሰውዬ ግን ማለት ነው ጤነኛ አይደለም። ማን ሊያልቅስ ሲል ጭራሽ ወደ ሌላው ምንድነው እግሩ እንዴት ነው እንደዛ የሚታዘዘው? የሰው ልጅ እጁ ራሱ እንደዛ ማን በጣም ጤነኛ አይደለም ይልጅ። ምን አይነት ጨዋታ ነበር የተመለከትነው ጋይስ? በመጀመሪያ ዙር የስፔን ኮፓ ዴል ሬይ ጨዋታ 4-0 በአትሌቲኮ ማድሪድ ተሸንፎ የነበረው ባርሴሎና በሜዳው ካምፕኑ በመልሱ ጨዋታ አትሌቲኮ ማድሪድን አስተናግዶ 3-0 በሆነ ውጤት ቢያሸንፍም 4-3 በሆነ የድምር ውጤት እንግዲህ ከውድድሩ ተሰናብቷል። አትሌቲኮ ማድሪድም ፋይናሊስት መሆኑን አራግጧል ማለት ነው። ከጫፍ ደርሰው ነው እንግዲህ ሳይሳካላቸው የቀረው። ሁለቱ ቡድኖች ሲገናኙ ቆንጆ ጌሞች እንደሚሆኑ ከመጀመሪያው ዙር ጨዋታ ጀምሮ ነግሬያችሁ ነበር። የዛሬውን ጨዋታ እንደዚህ አይነት ቆንጆ ጌም ሊሆን እንደሚችል ገምተን ነበረ። እንደጠበቅነው የሚገርም አይነት ጌም ነበር ያገኘነው። ባርሳዎች በቃ ጫፍ ደርሰው ነው አትሌቲኮ ማድሪድ ላይ አቻ ማድረግ ሳይችሉ ጨዋታው የተጠናቀቀው ማለት ነው። እንግዲህ በዚህ ጨዋታ ላይ በፈርስት ሃፍ ሁለት ጎሎች ነበር አስቆጥረው 2-0 ሲመሩ የነበረው ማለት ነው። በጣም አሪፍ ነበር በመጀመሪያው አጋማሽ 2 ጎል ማለት ነው። በርናል 29ኛው ደቂቃ ላይ አስቆጠረ፣ ራፊና በፔናልቲ 50ኛው ደቂቃ ላይ አስቆጠረ። ከዛ በኋላ ሰከንድ ሃፍ በርናል ድጋሚ 72ኛው ደቂቃ ላይ ሌላ ቆንጆ ደቂቃ ላይ ጎል አስቆጥሮ ባርሳ ወደ 20 የሚጠጉ ደቂቃዎች ነበሩት ጨዋታው ላይ አንድ ጎል ለማስቆጠር ማለት ነው። ግን ያንን ማድረግ ሳይችሉ ቀርተው እንግዲህ በድምር ውጤት አትሌቲኮ ማድሪድ 4-3 ተሸንፈው ከውድድሩ ተሰናብተዋል። ግን የሚገርም ጌም ነበር የተመለከትነው። ባርሳ ቶታሊ ጌሙን ዶሚኔት አድርጎት ነበረ። ሲሞኔ ከዚህም የባሰ መከላከል አይነት አጥር ያስመለክተናል ብዬ አስቤ ነበር። ግን የባርሳ የማጥቃት አቅም ማለት ነው የትኛውንም አይነት ዲፌንሲቭ ስትራክቸር ማስከፈት ማፈራረስ እንደሚችል ነው የተረዱት ከዚህ ጨዋታ በኋላ ማለት ለጥቂት ደርሰውበት ነበር። በቃ የመጨረሻ ሞመንቶች አትሌቲኮ ማድሪድን ታደጉት እንጂ ባርሳ የሚለይ ቲም ነበር ዛሬ ማለት ነው። ላሚን ያማልን በጣም የሚገርም ፐርፎርማንስ ነበረው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አልহামዱሊላህ ዛሬ ቢስሚላህ አይባልም አልহামዱሊላህ ነው የሚባለው። ምክንያቱም በጣም ጨንቆኝ ነበር የስፔኑ ክለብ 3 ሲያስቆጥር። ግን ክብርና ምስጋና ይገባቸው አትሌቲኮ ማድሪድ አራተኛ ጎል እንዲቆጠር አልፈቀዱ። እንደምታውቁት የሚስቴ ባላባት የአትሌቲኮ ማድሪድ ደጋፊ ነውና ከ1976 ጀምሮ በሳቸው ጫና የአትሌቲኮ ማድሪድ ደጋፊ ነኝ። እንደምታውቁት በጣም ነው ዛሬ ደስ ያለኝ። እንደውም 3 አግብተው እንደዚህ ጓጉተው በመሸነፋቸው ደስ ብሎኛል። በመውደቃቸው በጣም ነው ደስ ያለኝ። እንደዛ እንደምታውቁት ከማድሪድ ስኬት በላይ የነሱ ውድቀት ደስ ይለኛል። በጣም ነው ደስ የሚል። በጣም ልጅነቴን ተጫወተበት ክለብ ነው። ግን ሃንሲ ፍሊክ ክብር ይገባዋል። የሚገርም ሰው። እውነት ነው የምላችሁ። እንደውም ከተሰጠው በላይ ነው እየሰራ ያለው እዛ ቤት ውስጥ በእነዚህ ልጆች በአካዳሚ ልጆች። እንደምታውቁት ማድሪድ ያ ሁላ ኢንቨስት እያደረገ ውጤት አላመጣም። ያ ሁላ ኢንቨስት እያደረገ ሁሉ ነገር እያለ ይሄ ሰውዬ ግን ምንም ኢንቨስት እየተደረገለት አይደለምና ባለው አቅም ያውም አምና ጥሩ የነበረውን ተከላካይ ኢጎ ማርቲኔዝ ሽጠውበት እና እንደው ክብር ይገባዋል ብዬ አስባለሁ። ያው እኔ ለክለቡ ውድቀት ስለምፈልግ ክሬዲት መስጠት ስለማልፈልግ ነው እንጂ ልጆቹም ሁሉም ነገር በቃ ተፋልመዋል። ይሄ በቃ የክብር ውድቀት ነው የወደቁት የክብር ብዬ ነው የማስበውና ግን እኔ ያው የነሱን ውድቀት አንሰፍስፌ ስለምፈልገው ስለ ስኬታቸው መውራት ስለማልፈልግ ለዛ ነው በጣም የተደሰትኩት እንጂ ዛሬ እነሱ የሚላገጥባቸው አይደለም። በጣም የሚገርም ፐርፎርማንስ ያሳዩት ትልቅ ክብር ይገባቸዋል። ግን አትሌቲኮ ማድሪድ የልጅነቴ በጣም አስደስቶኛል። ሀላ አትሌቲኮ ማድሪድ ያው አልተሳካም ሪሞንታዳው፣ ግን 3-0 አሸንፈናል። አጥቂ አለመኖሩ ምን ያህል ክፍተት እንዳለው ቡድኑ በጣም የታየበት ነው። 9 ቁጥር ትክክለኛ አጥቂ ቢኖርን ዛሬ በእርግጠኝነት ሌዋንዶውስኪ ቢኖር የዚህ የጨዋታ ውጤት ከዚህ በላይ ነበር የሚሆነው። እናልፍ ነበር በእርግጠኝነት። አልጠበቅኩም ይሄን ያህል አቋም ራሱ። በጣም አስገራሚ ጨዋታ፣ አስገራሚ ብቃት። የባርሴሎና ወጣቶች ምን ያህል ታለንት እንዳላቸው ያሳዩበት። ፕሪሚየር ሊግም ሆነ ሌላ ሊግ የምትመለከቱ ሰዎች ባርሴሎናን ምን ያህል ማክበር እንዳለባችሁ ያያችሁበት ጨዋታ ነው ብዬ አስባለሁ። ላማሲያ ምን አይነት ተጫዋች እንደሚያፈራ ተመልክተናል። የሚገርም ሚድፊልደር፣ የሚገርም መስመር ተጫዋች፣ ተከላካዮቻችን ዛሬ ጥሩ ነበሩ። ሲሞኔ በጣም የሚያስቅ ሰው ነውና ተሳክቶለታል። ብቻ 90 ደቂቃ ተከላክሎ ወጥቷል። ብዙም ያናድ አይደለም፣ አልጠበቅነውም፣ ግን ጥረዋል። በጣም ጥሩ ነገር አሳይተውናል። ክብር ይገባቸዋል። በጣም ተደስቻለሁ። በቡድኔ ኮርቻለሁ። እውነት ለመናገር በጣም ነው ያኮራኝ ቡድኔ ማለት ነው። በጣም የሚለይ ቡድን ነው የምንደግፈውኛ። ይሄን ያህል ነው ሜንታሊቲያችን። ለማንኛውም ከዛሬ ጨዋታ ትልቁ ጉዳት የተጫዋቾች ጉዳት ነው። በጣም ስንናገር ነበር። በጣም ኢነርጂ ይፈልጋል።
90 ደቂቃ ፕሬስ አድርገን ነው የምትጫወተው እንዲህ አይነት ጨዋታና ሁለት መስመር ተከላካዮቻችን ተጎድተዋል። ኩንዴም ባልዴም ተጎድተዋል። ሁለቱም ሃምስትሪንግ ነው የጡንቻ ጉዳት ማለት ነው። ወዲያው ቶሎ ወደ ሜዳ እንዲመለሱ ምኞቴ ነው። በጣም ትልቁ የጨዋታው ጉዳት እሱ ነው እንጂ ሌላው ያላረጉት ጥረት ክብር ይገባቸዋል። ማርክ በርናል ዛሬ ሳይደነቅ ማለፍ የለበትም። ፔድሪ ምንም በቃ ሁሌም ያው ነው። ላሚን ያማል፣ ራፊና ሁሉም ዛሬ ጥሩ ነበሩ። ፈርናንዶ ቶሬስ ግን ምን አይነት አጥቂ እንደሆነ አስመልክቶናል። በአራሆ ተጫወትን እኮ በቃ በጣም እሱ ብቻ ነው ያናደደኝ። ለማንኛውም ይመቻችሁ። ቪስካ ባርሳ፣ ቪስካ ካታሎኒያ። ሁላችንም ለባርሴሎና ማጨብጨብ አለብን። ምን አይነት ተጋድሎ ነው! እውነት ነው የምላችሁ፣ የሚገርም ጨዋታ ነበረ። ይቺን ታክል ነበር የቀራቸው፣ ይቺን ታክል። አትሌቲኮ ማድሪድ ማለት ነው ግም ጨዋታ ነው የተጫወተው፣ ግም ጨዋታ ግን ባርሴሎና ታግላችኋል። በቃ 3-0 የሚገርም ውጤት ነው። ባለፈው ነው ዳሜጁ የተፈጠረው፣ አለቀ በቃ። 4-0 መሸነፍ አልነበረበትም ባርሳ። አትሊስት አንድ ጎል ማስቆጠር ነበረበት፣ ወይ ደግሞ 3-0 ነበር መሸነፍ የነበረበት። ኤኒዌይስ ላሚን ያማል ላስተካክለው። ባለፈው ትላንት ከንስዬዋለሁ ብዬ ነበር አይደል? ሜሲ እስካለ ድረስ ያው የዓለማችን የሚለው ልቶና የአውሮፓ ምርጡ ተጫዋች ማለት ነው ላሚን ያማል ነው። የሊዮኔል ሜሲ ትክክለኛው አልጋ ወራሽ፣ ልባችንን የምናሳርፍበት አልጋ ወራሽ ላሚን ያማል። ወይኔ ባርሳ ምን አይነት ጨዋታ ነው! ይሄን ጨዋታ ካያችሁ እግዚአብሔርን አምልጣ። ምን አይነት ጨዋታ ነው! ጠዋት እንዳያመልጣችሁ። ሰው 90 ደቂቃ አትሌቲኮ ማድሪድን እናት እንደሌለው ልጅ ይቀጠቅጣል። ግን እድለኛ አይደለም። በስመ አብ ወልድ። አሁን ያለፈው አትሌቲኮ ማድሪድ ነው ቢባል ማን ያምናል? በቃ በአትሌቲኮ ማድሪድ ሜዳ 4 ጎል ቅመው ባይመጣ እንድሮ ዘና ብሎ የሚያልፈው ጨዋታ ነበር። 3-0 አሸነፈ፣ ቅጥቅጥ አደረገ። ግን ምንም ማድረግ አይቻልም። ግን በስማም ያበደ በቃ ምን አይነት ጨዋታ ነውና ይሄ ጨዋታ በቃ ጠዋትም ነግሬያችሁ ነበር፣ አስፈላጊ አይደለም። ይሄ ጨዋታ ዋጋ ያስከፍለዋል። ዋጋ የሚያስከፍለው መውደቅ ብቻ አይደለም። ለሚቀጥሉት 2 ሳምንታት ማለት ነው 6 ጨዋታ ነው የሚጫወተው ባርሳ። በየ3 ቀኑ ጨዋታ አለበት የዛሬን ጨምሮ። አሁን ቅዳሜ ከአትሌቲኮ ቢልባኦ አለው። ከዛ ሮብ ቻምፒየንስ ሊግ ከኒውካስትል አለው። ከዛ በኋላ ድጋሚ ቅዳሜ ከሲቪ አለው። ድጋሚ ሮብ ከኒውካስትል አለው። ድጋሚ እሁድ ነው። ቅዳሜ ደግሞ ከራዮ ቫይካኖ አለውና ዛሬ ባልዴ ተጎዳ፣ ኩንዴ ተጎዳ፣ በርናል ጥሩ እየተሰሙ አልነበረም፣ ፔድሪ ጥሩ እየተሰሙ አልነበረም። ኢነርጂያቸውን ጭርስ አድርገዋልና ከቢልባኦ ይጥላል ባይ ነኝ። ከጣለም ግን በአካዳሚ ተጫዋች ገብቶ ነው መጣል ያለበት። ቅድሜ አሁን ምን ያደርግ አፍንጫው ድረስ ያለው ዋንጫ ነው ኮፓ ዲላሪ። ይሄን ያህል መጋጋጥ ነበረበት ብዬ አላስብም። በቃ እንደውም በቤንች ገብታ ምንም የመጣ ውጤት ቢመጣ ይሻል ነበር። ከቢልባኦ ዋጋ ያስከፍሏል። ቻምፒዮንስ ሊግ ላይ ዋጋ ሊያስከፍለው ይችላል። አሁን በየትኛው ተጫዋች በ15 ቀን 6 ጨዋታ እንደሚጫወት አላቅም። ግን እንደ ተመልካች ዛሬ በጣም በቃ ጨርቁን የጣለ ጨዋታ ነበረ። ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎ ማድረግ እንዳረሱ። ዛሬ ግን ያልኳችሁ እንዳረሱ ዋጋ ይከፍላል ባርሳ። እናንተ እንኳን ካሱኝ እንጂ እንደዚህ የኔው ጉድ ዋናውማ አንገበገበኝ እኮ ነው። እያገላበጠ እያሸኝ ነው። በዚህ በስሏል፣ በዚህ ያልበሰለም እያለ እናንተ እንዲህ ተበቅላችሁ እንዲህ አንጀት ይራስ አድርጉልኝ ትንሽ እንጂ ያው ሙሉ ለሙሉ አይራስም፣ ግን ትንሽ እንኳን እንዳገግም እንኳን ባርሳ የልጅነቴ የልጅነቴ ዘንድሮ እናንተም ባይሻለኛል። ያማ ሊደፋኝ ማለት ነው። የሊቨርፑልና የሪያል ማድሪድ ደጋፊ ሆናችሁ በአንድ ላይ ማለት መንገብገባችሁ ነው ዘንድሮ። እኔስ በባርሳ የተካስኩልሽ ነው ብራዘር፣ በልጅነቴ ቪስካል ባርሳ፣ ቪስካል ካታሎኒያ፣ ጋድ ብለስ ባርሴሎና፣ ጋድ ብለስ ካታሎኒያ። አንስ ፍሊክና ሰራዊቱ አሟሟታቸው የጀግና ነው። ያራዳ ልጅ ታግለው ነው የወደቁት እንጂ መጀመሪያውንም ተስፋ ቆርጠው አልጨረሱም ማለት ነው። ካምፕኑ ላይ ቢያንስ ገድል መስራት ባይችሉ እንኳን መሞከራቸውን አሳይተዋል ማለት ነው። በአንድ ጎል ልዩነት ወድቀዋል ማለት ነው። ተሰናብተዋል። እንግዲህ በጣም በሚያስገርም ሁኔታ 3-0 በሆነ ውጤት ማሸነፍ ችለው ነበረ። ነገር ግን አትሌቲኮ ማድሪድ እንግዲህ በሜዳቸው 4-0 ማሸነፋቸውን ተከትሎ በ1-0 ብልጫ ማለፍ ችለዋል ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የአንስ ፍሊክ ሰራዊት ግን ታግለዋል። ምስጋናና ጭብጨባ ይገባቸዋል ብዬ አስባለሁ። ሀሳብ አስተያየታችሁን አስቀምጡ። ሼር ኮፒሊንግ በደም ይደረግ። ይመቻችሁ። ያራዳጆች ያጋጠማል። በቃ እኔ ደስ ያለኝ ከምንም በላይ አሪፉን ባርሳ ይቻላል። እግዚአብሔርን እንዳይደብራችሁ ማንም የባርሳ ፋን ማለት ነው አንገታችሁ ዝቅ እንዳትሉ። መቤቴን
አሪፍ ተጫውተናል። ፋራን ቶሬዝ የሚባል ኮሮና ቫይረስ መነጃ አለ። እሱ ነው ትንሽ ያስበላን። ፈርስት ሃፍ በደንብ ብዙ ኳስ ስለሳተብን ነው። አትሊስት ለሻምፒዮንስ ሊግ የሚሆነን ቲም አይተናል። ለላሊጋ የሚሆነን ቲም አይተናል። ኦልሬዲ አንድ ዋንጫ አሳክተናል። አትሊስት 3 ዋንጫ እንበላለን በእርግጠኝነት ነው። ሻምፒዮንስ ሊግ በሆነ የኛ ነው፣ ላሊጋ የኛ ነው። ይሄንማ ነው። ሌላውን ነገር ነገ እናወራለን። እና ደግሞ እኔ ባርሳን ስለ አልጫ ክለብ ሊቨርፑል የሚባል ደደብ ክለብ ደግሞ አስደሰተኝ። ማርያም ሊቨርፑል ወዳቸዋለሁ። እናቴ ትሙት። ወልብስ ለጠፈሻ 20ኛው ክለብ ለጠፈሽ። ምንም ማድረግ አይቻልም። 3-2 በቂ አይደለም። ባርሳ ወድቋል ማለት ነው። ኮፓ ዴላሬ ሴሚፋይናል ባታጓጉን ግን አሪፍ ነበረ። ብቻ ልጆቹ የቻሉትን አድርገዋል። ላሚን ያማል አንተ ኤአይ ነህ ሲጀምር ማለት ነው። በጣም ነው የምትችለው። ፔድሪ በጣም ነው የምትችለው። አፊኒያ በጣም የሚያናድ ነገር ሲያደርግ ነበረ። አንሲ ፍሊክም ላይ መጨረሻ ላይ በ3 ተከላካይ ነበረ ሲጫወት የነበረው ማለት ነው። አንድ ቦታ ላይ ሁለቱም ተጫዋቾች የተጎዱበት ኩንዴ ተጎድቶ ወጣ። ከዛ እሱን ቀይሮ ባሌ ገባ። ባሌም ተጎድቶ ወጣ ማለት ነው። እና አራሆ ነበር ሲጠቀም የነበረው። አራሆንም እንደ ተከላካይ አይደለም። ምርጫ ራሱ እንዲያጣ ተገዶ ነበር ማለት ነው። ሃንሲ ፍሊክ ማለት ለመቀልበስ በጣም ከባድ የሆነ ጨዋታ ነው። አንደኛ አትሌቲኮ ማድሪድ ነው፣ ዲየጎ ሲሞኒ ነው እና 4 ጎል ነው ያለው። ላይክ 1 ጎል ብታገባበትም መልሰው 2ኛ ብትደግም መልሰው 3ኛም ብትደግም ስቲል ከኳስ ጀርባ ነው የሚጫወተው፣ አይመለከተው እና ከ3 ጎል በላይ ማስቆጠር እዚህ ቡድን ላይ በጣም ከባድ ነው። ላይክ 3 ጎል አስቆጥረህም ስቲል ከኳስ ጀርባ ነው የሚጫወተው። ምንም አይነት ክፍተት አታይ። ጭራሽ ትሉ እየጨመረ ነው የሚመጣውና በባክስሪ ነበር ሲጫወት የነበረው። የቻለውን አድርጓል፣ ሞክሯል፣ ግን በጣም ከባድ ነው። 3 ጎል አስቆጥሯል፣ ግን በቂ አልነበረም። ከዛ ባለፈ ላሚን ያማል ግን የምሬን ነው የምላችሁ ኤአይ እንደሆነ ያስመሰከረበት ጨዋታ ነው። የቻለውን በጣም አድርጓል ልጁ። ከችሎታው በላይ ደግሞ ማለት ነው ያለው ተነሳሽነት፣ ቡድኑ የሚያነሳሳው እሱ ነው። ትንሹ ልጅ እሱ አይመስልም የቡድኑ ማለት ነው የሚያነሳሳው። በአፍ ብቻ ሳይሆን ደግሞ በተግባርም እያነሳሳቸው ላይክ ምን ተጫዋች ምን እንደሚያደርግ ታውቃለህ፣ ግን ምንም አትፈጥርበትም፣ ምንም አታመጣም። በቃ እንዴት ሊያልፍ እንደሆነ ታውቃለህ፣ ግን ያልፋል። በጣም ነው የምትችለው ያማል። ለማንኛውም ኦኬ ኮፓ ዴላሬ አምናም ተበልቷል፣ ምንም አልታረለም። ዋናው ላሊጋ ነው፣ ላሊጋ ይበላል። ትላንትና ማድሪድ ጥሏል፣ ስለሱ አላወራንም። ለካ ይመቻችሁ፣ ደህና አደሩ። ምንም ነው ማድረግ የማይችሉት ከዚህ በላይ። የሚያናድደው ደግሞ 3 መግባቱ ነው። እያሰብኩት ደግሞ 3 አግብተው አትሌቲኮ ማድሪድ ይዘጋል እያልኩ 3 አግብቶ ባርሳ ዘጋ፣ ግጥም አድርጎ ዘጋው፣ አለቀ በዛው። ለፍተዋል። ላሚን ከልቡ ነው የተጫወተው፣ ከልቡ የሚሰጣቸው ፓሶች፣ የሚያደርጋቸው ድሪብሎች ምናምን የሚገርሙ ነበሩ፣ ግን በቃ ምንም አልሆነም። ኧረ በስመ አብ። እንደውም አትሌቲኮ ይከላከላል እንደተባለው ይሄኔ በጣም አልገገመም። ባርሳ በጣም እያጠቃ ነበር፣ ብዙ ካውንተር መሄድ ይችሉ ነበር ምናምን፣ ግን ኧረ በስመ አብ ዛሬ ማሸነፍ ይገባው ነበር ባርሳ። ካምባኩ ኮምፕሊትድ መሆን ነበረበት፣ ግን ያናድዳል በጣም። አትሊስት አቻ ሆኖ ከዛ በኋላ ባለው በፔናልቲ ምናምን ቢወርቅ ራሱን አይደብረኝም ነበር፣ ግን ይሄ ያስጠላል በጣም በስመ አብ። አትሊስት 3 ባይገባ ምናምን ኖርማል ነበር። ፈርስት ሃፍ 2 ገባ፣ 3ኛውን ሲያገባ እኔ በቃ ካምባክ ያደርጋሉ እያልኩ ነበር። ሳያው ግን ጭራሽ ገገም አትሌቲኮ። ብቻ የማይሆን ነበረ። በቃ ዛሬ አትሊስት ማሸነፍ ነበረበት ባርሳ። ዛሬ ምሽት ሬሞንታዳ እንሰራለን። ትላንትና ማድሪድ ተሸነፈ ብላችሁ እንዴት ነበር አፋችሁን ስከፍቱ የነበራችሁት? አንድ ደግሞ አለ ኬት የመጣ አንዱን የማይታወቅ ገገማ ያርሰናል ደጋፊ እየለፈለፈ የነበረ በዚህ ጨዋታ። ክብርሽን ካጣሽ እኮ ቆየሽ ባርሴሎና፣ እባክሽን ጆሮአችንን አታድሙት። ኢትዮጵያ ውስጥ ያላችሁ የባርሴሎና ደጋፊዎች በቃ ሰልችታችሁናል። መጀመሪያ ሬሞንታዳ እያሉ ሲለፈልፉ የነበሩት አሁን ይመጡና ደብድበን እድል ከኛ ጋር አልነበረም ይሉሃል። ስፔን ላይ አንድ ንጉስ ክለብ ነው ያለው፣ እሱም ሪያል ማድሪድ የሚባል ቡድን ነው። እባካችሁ እንከባበር፣ መስመር አንተላለፍ። አትችሉም። መልካም አዳር። እግዚአብሔርን አልደብረኝም፣ የምሬን የምላችሁ። በቃ ይኸውላችሁ የሚያኮራ ሽንፈት ተሸንፈን የወጣ ነው ከውድድሩ። ችግር የለም። አምና በዚህ ውድድር እስከ ፍጻሜ ተጉዘን ፍጻሜውን እንግዲህ አሸንፈን ዋንጫ ያሸነፍንበት ውድድር እንግዲህ አሁን ስንወድቅበት የሚታወስ ከሆነ መብታችሁ ነው፣ ግን ችግር የለም። እኔ አልደበረኝም። እየተሸነፈ እየተቀጠቀጠ የሚያኮራ ክለብ ነው ያለኝ አይደለም። እንደዚህ ተጋግጦ እስከ መጨረሻው ደም ተፍቶ ይኸውላችሁ ውጤቱን አስጠብቆ አሸንፎ ለመውጣት የሚታትር ቡድን ኖሮኝ ይቅርና ማለት ነው ቢሸነፍ ቢረገጥ ራሱ አይደብረኝም። ለምን 6 አይገባበትም? ዛሬ ተጨማሪ 10-0 አግሪጌት ለምን አያልቅም?
ይኸው ክርስቶስን አይደብረኝም። በጣም ነው ያስደሰቱኝ። እስከ መጨረሻው ደም ጠብታ ድረስ ያላቸውን ሰጥተዋል። እኔ የደበረኝ የባልዴም የኩንዴም ጉዳት በዚህ ጨዋታ ላይ መኖሩ ነው። ፐርሰናሊ በጣም እሱ አናዶኛል ጋይስ። ላላለፍንበት እንግዲህ ጨዋታ እንዲህ አይነት ዋጋ መክፈላችን ቀጣይ ለሚጠብቁን ጨዋታዎች እጅግ በጣም የሚያናድድ ነገር ነው። ፐርሰናሊ እጅግ በጣም አመሰግናለሁ። ያማል አመሰግናለሁ። በርናል አረሳም። የምሬ ነው። ራፊኒያ የሚችለው ሞክሯል። በቃ የሳታቸው ቻንሶች ቢኖሩ ማለት ነው። ሚድፊልዱም ጥሩ ነበር። ኤቭሪቲንግ አልጠበቅኩኝም። በቃ ዲፌንሱ ራሱ አስጠብቆ ይወጣል ብዬ አልጠበቅኩኝም። ይገባበታል ብዬ ነበር፣ ግን አላገባም። አትሌቲኮ ስላላጠቃ ማለት ነው። ኮምፕሊትሊ በሎ ብሎክ ነው የተጫወተው። ኤኒዌይስ ፐርሰናል ማመሰግናቸውን ጨዋቾች ቀጣይ ቪዲዮ ላይ እሰራላችኋለሁ። ኩለርስ እየወደቀም እየተነሳም እየተቀጠቀጠም እያሸነፈም እየተሸነፈም ቪስካ ባርሳ ቪስካ ካታሎኒያ ይመቻችሁ። በአግሪጌት 4-3 ተሸንፈናል። አንድ ጎል ነበር የቀረው። ያማል፣ ፔድሪ፣ ቤርናል ምን አይነት ተጫዋቾች ናችሁ? ፔድሪን በዚህ ሰዓት ማንም አይደርሰውም ማለት ነው። ማንም ግን ምን ያደርጋል? ያን አህያ አጥቂ ፌራን ቶሬዝን ይዘን ገብተን ነው እንጂ አንድ ጎል ነበር ብቻ። ለሙከራችሁ ቪስካ ባርሳ ነው። ባርሳ ሬሞንታዳ ዛሬ አልተሳካም። ለምን? መሲ የለማ እንዴ። መሲ ሳይኖር ይሄን ሁሉ ቀለብሳለሁ ማለት ከባድ ነው። አክቹአሊ አምናም ባርሳ ቀልብሶታል። ግን ሁሌ ለምን ነው ይሄን ያህል ዲስታንስ የምትሰጠው? መሲን የመሰለ ተጫዋች ከሌለ እቀለብሰዋለሁ እያልኩ ሁሌ 4-0 መለጥለጥ የለበትም ብዬ ነው ማስበው። ሌላ ጊዜ ትምህርት መሆን አለበት። አትሊስት የሚቀለበስ ነጥብ ነው ሁሌ ይዘህ መምጣት ያለብህ። ግን ጥረቱን ሳናደንቅ አናፍም። የምሬን ነው። በቃ ባርሳ ሲባል ሬሞንታዳ ትዝ እንዲል የሚያደርግ አይነት ጨዋታ ነበረ። 3-0 ጭራሽ ማለት ነው። እና ለጥቂት በቃ እስከ መጨረሻው ደቂቃ ግን ተፋልሟል። ግን አልተሳካም። ይመቻችሁ የባርሳ ደጋፊዎች። እንግዲህ አይዟችሁ ነው የምንለው። ግን ምንም ነገር ኳስ ላይ እንደሚቻል አሳይታችኋል። ይመይ በስማም ይኸውላችሁ እየተሸነፈ የሚያኮራ ክለብ ነው ያለኝ። እየተሸነፈ ደግሞ የሆነን ተጫዋች እንደ ጊፍት የሚሰጥን ቡድን ነው ያለኝ። ባርሴሎና ይለያል ስሉ ለጊዜም በምክንያት ነው። ማርክ በርናል አመሰግናለሁ። በዘንድሮ የውድድር ዓመት ብቻ 4 ጎሎችን አስቆጥሯል። ዛሬ ደግሞ አትሌቲኮ ማድሪድ ላይ 2 ጎሎችን አስቆጥሯል እና በጨዋታው ሲያሳይ የነበረውን ድንቅ ፐርፎርማንስ አይታችኋል ብዬ አስባለሁ። የላማሲያ አካዳሚ ውጤት ነው። ምንም ገንዘብ አላወጣንበትም። በቀጥታ እንግዲህ ከአካዳሚ ያደገ ተጫዋች በዚህ ልክ ፐርፎርማንስ እያደረገ ቡድኑን ታድጎ ለመውጣት ቢያንስ ይሞክራል። ይህንን ቀይና ሰማያዊ መለያ ስትለብስ ብቻ የሚሰጥ ተጨማሪ ፊሊንግ አለ። ያንን ፊሊንግ የሚያውቀው ደግሞ የባርሴሎና ደጋፊ ብቻ ይመስለኛል። እነዚህ ተጫዋቾች ለኛ ይወላችሁ ጋይስ ከምንም በላይ ናቸው። ላማሲያ ሁል ጊዜም የተባረከች ትሁን የሚባለው ለዚህ ነው። እኔ በጣም ነው የማደንቀው፣ በጣም ነው የምወደው። ማርክ በርናል ከዚህ በኋላ ከጉዳት ይሰውርልን እንጂ ለሚቀጥሉት ዓመታቶች ትልቅ ተጫዋች እንደሚሆን ምንም ጥርጥር የለውም። ቪስካ ባርሳ ቪስካ ካታሎኒያ 2 ስላገባ አይደለም፣ በቃ አስደስቶኛል ጋይስ። እስከ መጨረሻ የደም ጠብታ ሲፋየት የነበረ ልጅ ነው እና ሞራሉ ይበቃል በቃ ጋይስ። እና እስከ መጨረሻው ይመቻቸው። ኩለርስ ኮፒ ሊንክ ሪፖስት ሲደረግ አካውንቴ ላይ እየገባችሁ ኮፒ ሊንክ አድርጉ። ይመቻችሁ፣ ፎሎ እያደረጋችሁ። ላሚን ያማል አንተ ኤአይ ነህ ሲጀምር ማለት ነው። በጣም ነው የምትችለው። ይኸው እንግዲህ ይሄኛው ጨዋታ ላይ ላሚን ያማል የነበረውን ኢፌክት ምናምን ሁላችንም ተመልክተናል ማለት ነው። ላይክ የፉትቦል ፋን ቁጭ ብለህ 90 ደቂቃ አይንህ የሚመለከተው ነገር አለ ማለት ነው። ልጁን ኤአይ ነው እስከምል ድረስ በጣም ያስደመመኝ 90 ደቂቃ ተመልክቼው ነው። አሁን ምን ለማለት እንደፈለግኩኝ በደንብ ልብ ብላችሁ አዳምጡኝ። እዚህ ጨዋታ ላይ ምንም አይነት ጎል አላስቆጠርም ያማል፣ ግን ማጂክ ነው ሲያሳየን የነበረው ማለት ነው። ከ5 ዓመት በኋላ አሁን እዚህ ጨዋታ ላይ ኦፊሻሊ ማን ኦፍ ዘ ማች ተብሎ ማን እንደተሰየመ አላቅም ማሩን ነው። ግን ያማል አሁን ኦፊሻሊ ማን ኦፍ ዘ ማች ከተባለ ከ5 ዓመት በኋላ ምናምን የሆኑ ፍሪኮች ይመጣሉ። ኳስ የማያዩ ምንም አይሉ ወይ ያላዩ የንን ጨዋታ ይመጡና ይሄ ማን ኦፍ ዘ ማች ተጭበርብሯል ይሏል። እንዴት ምናምን ይሄው በርናሉ ለጎል አስቆጥሮ አንደኛው ራፊን ያስቆጥሮ ግን ያማል ነው ማን ኦፍ ዘ ማች የተባለው። እንደዚህ አይነት ነገር ሁልጊዜም ስለሚያጋጥመኝ ነው። እኔም ስፔሻሊ በተለይ በሜሲ ጉዳይ ማለት ነው። እግር ኳስ 90 ደቂቃ ሳትመለከት ቁጭ ብለህ ቁጥሮች ተመልክተህ ቁጥር በደንብ አድርጎ ይሸውድሃል። ምክንያቱም እግር ኳስ ተመልካች አይደለህም ማለት ነው። እና ስለማውቀው ነው እንደዚህ አይነት ኤክስፔሪንስ ሁላችንም ስላለን ነው ይሄን ቪዲዮ ለመስራት የመጣሁት። ያማል ማጂክ ነው ሲሰራ ያመሸው በአይናችን ተመልክተን ነው። ግን አንድም ጎል አላስቆጠረም። አንድ ጎል ሳያስቆጠርም ማጂክ መስራት ይቻላል። ምክንያቱም እግር ኳስ ችሎታል በተለያየ ላይ ጎል ማስቆጠር ብቻ አይደለም። ገብቷል። ጎልማ የሆነ ታፒንም እኮ ታስቆጥራለህ። ድንገ ኦሪጊም እኮ ዝም ብሎ ያስቆጥር ነበር ወሳኝ ጨዋታዎች ላይ። እግር ኳስ ግን 90 ደቂቃ ላይ የምታሳየው ኢፌክት ነውና ያማል ሲሰራ የነበረው ነገር
ሲፈጥር ላይክ በቃ የባርሳ አስፈሪ ፓርት ፔድሪና ያማል ናቸው። ፔድሪ መሀል ላይ ያማል ጎል ደግሞ የጎል ላይክ የአትሌቲኮ ማድሪድን 4-0 እየመራ ያለው ዲጎ ሲሞኒ ማለት ነው። ላይክ 3 ጎል አግብተህበትም ስቲል ከመከላከል ውጭ ሌላ ነገር የማያደርጉ ቡድን ላይ ደጋግሞ የጎል እድሎች እንዲፈጠሩ ሲያደርግ የነበረው ይሄ ማጂሻን ሰውዬ ነው። ግን 1 ጎል አላስቆጠረም። ከ5 ዓመት በኋላ መጣ 1 ጎል አላገባም። እንዴት እሱ እንደዚህ ሚል ፍሪክ ይመጣል ድንዝስ ያለ ማለት ነው። እና በሜሲ ጉዳይም ስልችት ብሎኝ ስለነበረ ቀድሜ ልንገራችሁ ብዬ ነው። አሁን የማድሪድ ደጋፊዎች ምን ተሰራላችሁ በዚህ ሰዓት? እንዴ አርፋችሁ አተኙ እናንተ። የማድሪድ ደጋፊ እንደዚህ ነው እንዴ? እንዴት እንዴ? አረ የማድሪድ ደጋፊ እንደዚህ ሲቋጥር ብዙ ጊዜ አጋጠመኝም። ዛሬ ግን እንዲህ ብሎ ሲቋጥር አገኘሁት። እንዲህ ብሎ ምን አይነት ነገር ነው ዛሬ ማለት ነው። ባርሳ የሚገርም ካምባክ ላይ ያሳየን ከጫፍ ደርሶ ነበር፣ ግን አልተሳካም። አልተሳካም። በጣም ቆንጆ ሙከራን ያደረገው በጨዋታው ላይ እንግዲህ 3-0 ቢያሸንፍም ከዚህ ቀደም በተሸነፈው 4-0 መሰረት እንግዲህ 4-3 በሆነ ውጤት እንግዲህ ኦፊሻሊ ከዚህ ውድድር ባርሳ መሰናበቱን ኮንፈርም አድርጓል። ጀማው ግን እጅጉኑ ይሄን ጨዋታ ማሸነፍ ፈልጎ ነበር ባርሳ። ጀማው አልሆነለትም። በዚህ ላይ የማድሪድ ደጋፊ ቋጠሩ ማን እናንተ እስቲ አውሱኝ አንዳንዴ እኔም ለአርሰናል ልጠቀምበት። አንተ አረ አውሱኝ አንተ አረ የሚቆጥሩ ተቆጣጣ አረ ባርሳ አፉ በለኝ። ቅድም አፌን ከፈትኩብህ፣ ወላሂ አፌን ከፈትኩብህ። አንተ ሲሞኒ እኮ የሐራም ፉትቦል ጌታ እኮ የሐራም ፉትቦል ባርሳ ሲያገኝ ወይ 3 ወይ 4 ባርሳን አጥቅተህ እንጂ ተከላካይ የሚባል ነገር አይሰራም። እንደዚህ አይነት ጭዌ በቃ አረ በፈጣሪ ስም አፉ በለኝ። እኔ ቅድም አፌን ስለከፈትኩብህ ነው ይሄን ቪዲዮ የምሰራልህ። አፉ በሉኝ በቃ ምንም ማድረግ አይቻልም። ግን የሆነ በቃ ለእናንተ አዝኛለሁ። አሁን በቃ በዚህ ድረስ ደርሰህ ነጥብ ሳትይዝ መውጣት ግን አረ ባርሴሎና ጨዋታውን ማሸነፍ ቢችልም አትሌቲኮ ማድሪድ ግን ውጊያውን አሸንፏል። ጋይስ በመጀመሪያው ዙር የኮፓ ዴል ሬ ጨዋታ በሜዳቸው አትሌቲኮ ማድሪድ ባርሴሎናን 4-0 ማሸነፋቸው የሚታወስ ነው። ታዲያ በዚህ ጨዋታ ላይ 3 ጎሎችን ማስቆጠር ቢችሉም ነገር ግን ጨዋታውን ለመቀልበስ 3 ጎሎች በቂ አልነበሩም። በምሽቱ ላይ ባርሴሎና ሙሉ ለሙሉ በሜዳቸው ብልጫ ወስደው ባመሹበት ጨዋታ ላይ በርናል ተከላካይ 2 ጎሎችን ሲያስቆጥር ራፊኒያ ቀሪዋን 3ኛውን ጎል በፍጹም ቅጣት ምት ማስቆጠር ችሏል። አራተኛውንና ጨዋታው ልትቀለብስላቸው የምትችለዋን ጎል ግን ማግኘት ሳይችሉ ቀርቷል። ባርሴሎና ወደ ፍጻሜው ሳያልፉ ቀርቷል። ሙሉ ምሽት ሲከላከሉ ያመሹት አትሌቲኮ ማድሪዶች ምንም እንኳን 3 ጎሎች ቢቆጠሩባቸውም ወደ ፍጻሜው ማለፋቸውን ግን አረጋግጧል። ነገ ምሽት በሚደረገው የአትሌቲክ ክለብና የሪያል ሶሴዳድ ደግሞ አንዳቸው ወደ ፍጻሜ እንደሚያልፉ የሚያረጋግጡ ይሆናሉ። ለማንኛውም ስለ ምሽቱ የባርሴሎና ልብ ሰባሪ ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ 1-0 ብታሸንፉ ስለ 1-0 ቢያልቅስ ጉዳዩ ተበላሸው። እዛ ሜትሮፖሊታን 4 ጎል በምንም ተአምር መግባት አልነበረበትም። 4 ጎል አስተናግዳችሁ ይሄን መቀልበስ ከባድ ነው፣ ግን ደርሳችሁ ነበር። እኔ ደግሞ 3 ጎል ከምታስቆጥሩ 1-0 ቢያልቅስ ስለ 2 ጎል ፈርስት ሃፍ አስቆጥራችሁ ማለት ነው። በቃ እስኪ ሲሞኒ ይብላ። ይሄን እንደው ፋይናል ደርሷል ይብላ። በቃ ያው ኮፓ ዴል ሬ ፋይናል ደርሷል። አትሌቲኮ ባርሳ አልቻለም። ስለ መጀመሪያ ተበላሸ ኬዙ በቃ እንጂ የዛሬው ላይ አሪፍ መታችሁ ነበረ። አስባችሁታል? 3 ራሱ ቢሆን 4 ሆነ። ከባድ ነው። በቃ 4 ጎል መቀልበስ ከባድ ነው። ሬሞንታዲያ ለትንሽ ምንም ማድረግ አይቻልም። ግን ላሊጋው እናንተ ነው። ላሊጋው ማንም አይነካም። ማድሪድ ወፍ ያለ ዋንጫ ነው የሚጨርሰው ዘንድሮ። እሱ ነው የፈለገው። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ለወላ አካውንት ተመቷል። ከዚህ በፊት ፖስት ያደረኳቸው 3 ቪዲዮዎች እየታዩ አይደለም። ስለዚህ በደንብ ኮፒ ሊንክ አድርጉት። ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉት። ከዛ ኮሜንት ላይ ደግሞ እሰይ ያላችሁ ትጽፉልኛላችሁ። አትሌቲኮች እኔ ፈርስት ሃፍ ስለሰደብኳችሁ በጣም ይቅርታ። እንደዚህ ነው ማድረግ ያለባችሁ። አሳይቶ መንሳት፣ ሰስፔንስ ማድረግ ማለት ነው። እና ደስ ነው ያለኝ ልብ ስብራት ማለት ነው። ትላንትና ማድሪድ ቤታዊ ስጠት ለዚህ ነገር የሚያስረዳኝ ሰው አለ? ኢቨን ኢፍ ማለት ነው ባርሴሎና ካምባክ ቢያደርግ ማለት ነው ማን ነው ከየትኛው አንግል ልትዩት ነው ማለት ከየትኛው አንግል አላየውም ልትዩ ነው? ይሄ ግልጽ የሆነ ዘረፋ ነው። የኳስ ኦፍሳይድ ነው፣ ግን ኦንሳይድ ተብሎ ቆጥቶ መመልከት ትችላላችሁ። እንደዚህ ራሱ ማለት መነጋገሪያ አሁን በደቂቃዎች ውስጥ መነጋገሪያ የሆነ ነገር እና ስለዚህ ኳስ ማን ነው እስኪ ስፔሲፊክ የሆነ መረጃ ሊሰጠኝ የሚችለው? ይሄ በቃ ኦፍሳይድ አይደለም ማለት አላቅም። እኔ ኦንሳይድ ነው ማለት እኔ እንጃ ከየትኛው አንግል እንደሚወጣ አላቅም። ትንሽ እኔ ቸኩዬ ይሄንን ቪዲዮ ሰርች ከሆነ አላቅም።
ኢንዌይስ ማለት ነው ደስ ብሎኛል። አትሌቲኮች መቻቹ አሳይቶ ነው የነሷቸው። ደስ ይላል።